ትልቅ ስኬትና ትልቅ ስራ የተሰራበትን ለመናገር እዚህ በመገኘቴ ደስ ይለኛል። ግን ድፍረት አይሆንብኝና በመናባችን 130 ዓመታት ወደ ኋላ ሄደን የካቲት 23 1888 በአድዋ ውጊያ ህይወቱን ለሀገሩ ለወገኑ ሲል መስዋዕት ያደረገ ወይም ያደረገች ጀግና ወይም ጀግኒት የመጨረሻ እስትንፋስ ሲስብ ሲተነፍስ በአይነ ህሊናው ምን ይታየው ይሆን ብለን እናስብ። እኔ እርሱን ወይም እርሷን ብሆን የመጨረሻ ምኞቴ ወይም በህሊና የሚመጣው ሐሳብ ምን ይሆን ብለን እንቆዝም። በህሊናችሁ ሁላችሁም እንደውቺ ብልጭ ትበልልባችሁና ከዛ በኋላ ወደ መጨረሻ ተመልሼ መለስበታለሁ። በመጀመሪያ አድዋ የኢትዮጵያውያን ዘመን ተሻጋሪ ድልና የወል ትውስታ የተሰኘው መጽሐፍ ለህትመት በመብቃቱ ስራውን ያስተባበራችሁ በአዲስ አበባ ከተማ አስተዳደር ከፍተኛ አመራሮች፣ በስራው አስተዋጽኦ ያደረጋችሁ ግለሰቦች፣ በተለይም ደግሞ እንዲህ አይነቱን ከፍተኛ ትጋትና ኃላፊነት የሚጠይቅ ስራ በአግባቡ ተወጥተው ለውጤት ላበቁት ዶክተር አሻግሪ ገብረወልድ እንኳን ደስ አላችሁ፣ እንኳን ደስ አሎት ማለት እወዳለሁ። በሰው ልጅ ረጅም ታሪክ በርካታ የስልጣኔ፣ የፍልስፍና፣ የፈጠራ ወዘተ ስኬቶች ቢኖሩም ጦርነትና ፍልሚያ ጎልተው ከሚታዩት አንዱ ነው። ሰው ማህበረሰብ ከመሰረተበት ጊዜ ጀምሮ ጦርነት ተለይቶት አያውቅም። አሁንም አልተለየውም፣ ወደፊትም ይለየው አይመስልም። በታሪክ በተለይም በዓለም ታሪክ በርካታ ጦርነቶች ተካሂደዋል። ጎላ ጎላ ያሉትን እንኳን ብንጠቅስ የጋውጋሜላ ጦርነት መውሰድ እንችላለን። ታላቁ እስክንድር ከሳይረስ የፐርሺያ ሰራዊት ጋር ያደረገው ጦርነት። ማራቶን እንደዚህው ትልቅ ጦርነት ነው በፐርሺያና በአቴንስ መካከል። ስታሊንግራድ ትልቅ ጦርነት ነው በዘመናዊው የዓለማችን ታሪክ። ኖርማንዲ በሁለተኛው የዓለም ታሪክ። ወተርሉን መውሰድ እንችላለን፣ ናፖሊዮንና እንግሊዞች። ጌቲስበርግ ከአሜሪካ የእርስ በርስ ጦርነት መውሰድ እንችላለን። የሀቲም ጦርነትንም መውሰድ እንችላለን። በመስቀል ጦርነት ወቅት ሳላሀዲን አዩብና የመስቀል ተዋጊዎች ያደረጉት። እነዚህን ሁሉ ብንዘረዝር እንደ አድዋ ጦርነትና ድል የታሪክን ሂደት የቀየረ ግን የለም እና አድዋ has changed the course of world history ተብሎ ከሚጠቀስ ዋነኛው አንዱ ነው። ለምን ብንል ወታደራዊ ድል ብቻ ሳይሆን ቅኝ ግዛትንና አገዛዝን የሰበረ ለነጻነት ፈር የቀደደ ድል ነው። ከሁሉም ግን አድዋን የበለጠ የሚያደርገው የሰውን ክብር ከፍ ያደረገ የእኩልነትን አርማና ሰንደቅ ከፍ አድርጎ በሚገባው ልክ የሰቀለ ድል ስለሆነ ነው። የዚህን ጦርነትና ድል ታሪክ ከአዝማሪና ከብረት ሰሪው አስተዋጽኦ አንስቶ በዓለም ደረጃ ያመጣውን ለውጥና ፋይዳ በመጽሐፍ መልክ ማሳተም ትልቅ አስተውሎና የአእምሮ ብስለትን የሚጠይቅ ኢንቴሌክቹዋል ኤክሰርሳይዝ ነው። ይህን በ1018 ገጾች ይህ 1018 ገጾች ያሉት መጽሐፍ ከታሪክ አኳያ ስገመግም የሚከተሉትን ነጥቦች ትኩረት በማድረግ ነው። አንደኛ፣ ከአድዋ በፊት አስቀድሞ የተጻፈው የኢትዮጵያ ታሪክ ምን ይመስላል ነው። አንድ የግምገማ ነጥብ ሂስቶሪዮግራፊ ስለሆነ ነው። ስለዚህ ምንድነው ልዩነቱ? ምን ጨምሯል? ምንስ ለውጥ አምጥቷል የሚለውን ከዛ አኳያ ለማየት የአድዋን ሂስቶሪዮግራፊ መመልከት ጠቃሚ ነው። ሁለተኛው የጸሐፊውና የአተራረክ ስልቱን እመለከታለሁ። ሶስተኛ የመጽሐፉ ይዘት፣ አራተኛ የታሪክ ምንጭ አጠቃቀም፣ አምስተኛ
የመጽሐፉ አስተዋጽኦ ከሁለት አኳያ ማለት ነው። አንደኛው ለታሪክ ያደረገው አስተዋጽኦ ምንድነው? የኮንትሪቢዩሽን ቱ the existing historiography ምንድነው? ሁለተኛ ደግሞ ለሀገረ መንግስት ግንባታ ምን አስተዋጽኦ ያደርጋል ነው። ከነዚህ አኳያ ለማየት ሞክራለሁ። የመጀመሪያውን ለማየት በአድዋ ላይ የተጻፈውን ታሪክ ከዚህ በፊት ያለውን ብንመለከት በሶስት ልንከፍለው እንችላለን። አንደኛ አድዋ ላይ የተጻፉ ወጥ መጽሐፍት ሞኖግራፍስ ምንላቸው መውሰድ እንችላለን። አድዋ ትልቅ በታሪክ ያለው ስፍራ የጎላ ቢሆንም ብዙ ያልተጻፈለት የታሪክ ሁነት ነው። ወጥ መጽሐፍት በአድዋ ላይ በጣም ትንሽ ናቸው። ሁሉንም ባንጠቅስ እንኳን እንደው ዋና ዋና ብለን ልንጠቅሳቸው የምንችለው እንደ ሬይመንድ ጆናስ አድዋን አፍሪካን ቪክትሪ ብሎ ኮንፈረንስ በሆነ መንገድ የጻፈው፣ የነ ሚልኪያስ ጳውሎስ መታፈሪያ ጌታቸው the battle of Adwa reflections on Ethiopian historic victory against European colonialism መጥቀስ እንችላለን። የጆርጅ በርክሌይን መጥቀስ እንችላለን። እነዚህ ወጥ የሆኑና በአድዋ ሂስቶሪዮግራፊ ደግሞ ልንረሳው ማንችል የኢትዮጵያ ጥናትና ምርምር ኢንስቲትዩት በ1988 ዓመተ ምህረት የአድዋ 100ኛ ዓመት ሲከበር ያደረገውን ኮንፈረንስ ተከትሎ ያሳተመው ፕሮሲዲንግ ናቸው። በርካታ አርቲክሎች አሉት። አርቲክሎቹ ግን ያው እንደየ ታሪክ ጸሐፊው የተተነተኑ እንጂ አንድ ላይ ሊቀርቡ የሚችሉ አይደሉም። ሁለተኛው የአድዋ ታሪክን ስናስብ የሚመጣው በየተለያዩ መጽሐፎች ውስጥ በቻፕተር ደረጃ ሊሆን ይችላል፣ በርዕስ ደረጃ ሊሆን ይችላል፣ ሁለትም ሶስትም ገጽም ሊሆን ይችላል ተጽፏል። የኛ ሀገር ሰዎችም ጽፈዋል፣ የውጭ ጸሐፍትም ጽፈውታል። ሶስተኛው በሚሞየር መልኩ የተጻፈው ነው። እነዚህ ትውስታዎች፣ ትዝታዎች በእኛ በኩል በጣም ጥቂቶች ናቸው የጻፉት። እንደነ ፊት አውራሪ ተክለ ሐዋርያት ያሉት በዘመቻው የተሳተፉ በኋላ ኦቶባዮግራፊያቸውን ለመጻፍ የበቁና ስለ አድዋ አንዳንድ ነገር የጻፉ አሉ። ግን አብዛኛው ሚሞየር የተጻፈው በጣሊያኖቹ ነው። ጦርነቱን ሰርቫይቭ ያደረጉ በኋላም ምርኮኛ ሆነው ቆይተው ወደ ሀገራቸው በምህረት ተለቀው የሄዱ ብዙ ነገሮችን ጽፈዋል እና እነዚህም አንድ ትልቅ የሂስቶሪዮግራፊው አካል ነው። ይሁን እንጂ የአድዋን ታሪክ ስንወስድ አንደኛ ሁሉን ያካተተ መጽሐፍና ታሪክ የለም። ሁለተኛ ፓሮኪያል የሆነ ነው። በቦታም ባተራረክም አንዱን ከፍ ያደርጋል፣ አንዱን ዝቅ ያደርጋል። ያልተጠቀሱም ደግሞ የህብረተሰብ ወገኖች ያሉበት ነው። እንኳንስ በዚህ እንወሰደውና እንግዲህ ትልቁ አድዋ በአፍሪካ ታሪክ ትልቅ ስፍራ አለው ካልን አንደኛው ትልቁ የአፍሪካ ታሪክ ፕሮጀክት የነበረው በዩኔስኮ የተጻፈው ጀነራል ሂስትሪ ኦፍ አፍሪካ የሚል ነው። ይሄ በአሁን 11 ቮሊዩም አካባቢ ደርሷል። እዛ ላይ እንኳን ስንወስደው ቮሊዩም 8 ላይ በ8 ገጽ ብቻ ነው ቮሊዩም 7 ላይ በ8 ገጽ ብቻ ነው አድዋን ዳሶት የሚያልፈው። ይሄ በአጠቃላይ የአድዋ ላይ የተጻፈውን ታሪክ ስንወስድ በሚገባው ልክ አይደለም። ሁለተኛ ጸሐፊውና ያተራረክ ስልቱን ስንመለከት እንግዲህ ታሪክ ሁለት ነው የሚባለው። ሂስትሪ ኢዝ ሳይንስ አዝ ዌል አስ አን አርት። ሳይንስም ነው አርትም ነው። ለምን ሳይንስ የሚያደርገው የራሱ ሜቶዶሎጂ ያለው ዲሲፕሊን ነው። አርት የሚያደርገው ደግሞ አተራረክ ነው። የታሪክ ሰው ጥሩ አተራረክ መቻል አለበት። ጥሩ ኮንቴንት ቢሆንም አቀራረብ በተለይ ወሳኝ ነው። ስለዚህ አንድ የታሪክ ጸሐፊ ናራቲቭ ስኪል ያስፈልገዋል ማለት ነው። እንግዲህ ስለ አድዋ ታሪክ መጽሐፍ በርካታ ርዕሰ ጉዳዮችን መዳሰስን ይጠይቃል። ከጦር መሳሪያ እስከ ዲፕሎማሲ፣ ከባዮግራፊ፣ ሶሻል ሳይኮሎጂ፣ ሚሊተሪ እነዚህን ሁሉ እንትን ያለ ነው። ሁለተኛ ደግሞ እንደ አድዋ አይነት ታሪክ ለመጻፍ በበርካታ የታሪክ ምንጮች ባህር ውስጥ መዋኘትን የሚጠይቅ ነገር ነው። በርካታ ምንጮች ስላሉት እነዛንም የማየት በተለይ ደግሞ ምንጮቹ የተለያዩ ናቸው። ኮንትራዲክተሪ የሆኑ ኢንተርፕሬቴሽኖችም ያሉበት ማለት ነው። ይህን እጅግ ፈታኝ ስራ እንግዲህ ጸሐፊው በጥሩ ሁኔታ
አቅርቦታል። ጸሐፊው እንግዲህ በብዙ አጋጣሚም እዚሁ ይሄ መታሰቢያም ሲሰራ ፓሽን የነበረው እንደገናም ደግሞ የትምህርት ዝግጅቱንም ስንወስድ ከህግ ከዛ ደግሞ አይደንቲቲን በተመለከተ የግራጁዌት ትምህርት የፒኤችዲ ትምህርታቸውን ደግሞ የወልት ውስታና የሀገረ መንግስት ግንባታ ላይ ያደረጉ ናቸው። ያ በመሆኑ አድዋ ለሀገር ትውልድ ያለውን ፋይዳ በውል ተገንዝበው መስራታቸው በተለይም ደግሞ ይሄንን ከገጽ 910 እስከ 916 ያለውን የዚህን መጽሐፍ ክፍል ስታዩት የጸሐፊውን የፋይዳ አመራረጥ ልክ የምናይበት ነው። ምዕራፍ 12 ላይ በተለይ ያልተዘመረላቸው ጀግኖችን የመሀል ሀገር ጀግኖችን አድዋ በጦርነትና በዘመናዊ ኢትዮጵያ ግዛት እና የማንነት ግንባታ ያለውንም ማንጸባረቅ መቻላቸው ጸሐፊው አንድ ትልቅ አስተዋጽኦ አድርገዋል። ካተራረክ አኳያ መጽሐፉ ትንሽ ለየት ይላል። ብዙ ጊዜ የታሪክ ሰዎች ታሪክን እንደ አካዳሚ ብቻ ነው የምንመለከተውና ልክ ያ ታሪክ በእኛ በስኮለርስ መካከል በሊቃውንት መካከል የሚደረግ ዲያሎግ አድርገን ነው የምንቆጥረው። ጸሐፊው ከዛ ወጣ ብለው አተራረክን ቀለል ባለ መንገድ አስቀምጠውታልና ከተለመደው የሊቃውንት አውድ አውጥተው ቀለል ያደርጉታልና በሳቸው አገላለጽ እንደዚህ ይላሉ። የዚህን ውጊያ ፍሬ ነገርና ጠቀሜታ ለመረዳት ከምሁራዊ ይልቅ በተረካዊ አቀራረብ ስልት ላይ ማተኮር ያስፈልጋል። ይህ ዘዴ ለሰው ልጆች ተሞክሮ ስሜትና ለሁነቱ ሰፋ ያለ ትርጉም ለመስጠትና ምርምር ለማድረግ ያስችላል። ይህም ከተለያየ ትውልድና ባህል ለሚመጡ አንባቢያን ተገቢነትና ተጽዕኖ ፈጣሪነት እንዲኖረው ያደርገዋል ይላል ገጽ 21 ላይ ያሰፈሩት። አተራረኩም ትልቅ አንድ ለውጥ ነው። የመጽሐፉን ይዘት ስንመለከት ብዙ ነገሮችን ጨምረዋል። አንደኛው ይሄ ኮንፈረንሲቭ እንለው ነው። በጣም አድዋ ላይ ሁሉንም ነገር ያካተተ እንግዲህ አንድ ያለፈ የታሪክ ክስተት ሁሉም ሊታወቅ አይችልም፣ ግን ምንጭ ባለበት ደረጃ የታሪክ ምንጮች በሚፈቅዱት ደረጃ ሁሉንም አካተዋል። ከነዛ ውስጥ አልፎ አልፎ በተለይ ለውጥ ያመጡባቸውና አዳዲስ እይታዎችን የፈጠሩባቸው የቅድመ አድዋ ክስተቶችን መመልከት ነው። ብዙ ጊዜ ታሪክ ጸሐፊዎች ውጫሌ አንቀጽ 17 ከዛ በኋላ ማነው አምባላጌ መቀሌ ምናምን እያልን ነው የምንሄደው። ጸሐፊው ያስቀመጡት በተለይ የቅድመ አድዋ ማህበራዊና ኢኮኖሚያዊ ሁኔታ ኢትዮጵያ የነበረችበትን ማስቀመጣቸው ትልቅ የእይታ ለውጥ ያመጡበት ነው። ክፉ ቀንን እና የነበረውን ለምሳሌ የዘመቻውን አስቸጋሪነት የሎጂስቲኩንም ያነሳሉ። የጦርነቱ ምክንያቶችና ክሮኖሎጂካል አካሄዳቸው እንዳለ ሆኖ ማለት ነው። በፓን አፍሪካኒዝም ዙሪያ አድዋ ያመጣውንም እንደዚሁ በሰፊው አስቀምጠውታል። አብዛኛው ኢትዮጵያውም ይሁን የውጭ ታሪክ ጸሐፍት የሚዘሉት ምንድነው አድዋን ከኢትዮጵያ አድማስ አናሻግረው። አድዋ ከኢትዮጵያ አድማስ አልፎ ስንትና ስንት ነገሮችን በዓለም ደረጃ የለወጠ ነው። እሱም አንድ ትልቅ ከይዘት አኳያ ሊጠቀስ የሚገባ ነው። ከዛም አልፈው ተርፈው የበዓሉን አከባበር እና ትሩፋት ምንድነው ነው። አድዋ በተለያዩ ዘመናት እንዴት ተከበረ? በምን አይነት ሁኔታ ምን አይነት ትኩረት ተሰጥቶት ነበረ? ከየወቅቱ አይዲዮሎጂ ጋርስ የአድዋ አከባበር ይቀያየር ነበር ወይ? እነዚህንም በሚገባ ሰፋ አድርገው ተመልክተዋቸዋል። የሆነ ሆኖ ይህ መጽሐፍ ሙሉ የሆነ ምንጭ እስከፈቀደለት ድረስ እነዛን አይቶ አንድ ሰው የተሟላ እውቀት አድዋን በተመለከተ እንዲያገኝ የሚያስችል ነው ለአንባቢ። ታሪክን ካነሳን የታሪክ ምንጭ አጠቃቀም ወሳኝ ነው። ምክንያቱም ታሪክ ምንጭ ከሌለው ዝም ብሎ ድርሰት ነው የሚሆነው፣ ልቦለድ ነው የሚሆነው። አሁንም ያለው ችግር ምንድነው? ያለ ምንጭ ታሪክ መጻፍት ስለተለመደ ነው። ትልቁ የጸሐፊው ስራ ሆኖ እዚህ ጋር ማገኘው የመጀመሪያ ደረጃ የታሪክ ምንጮችን በጣም አፈላልጎና ከየቦታ ያሉትንም ከካሪቢያንም ከጣሊያን ሶርሶችን መጠቀሙ ነው። ታሪክ ደርዝ የሚኖረውና ታሪክ ወደ ኦተንቲሲቲ የሚመጣው
በፕራይመሪ ሶርስ አጠቃቀም ነው። ስለዚህ በተለይ የኢትዮጵያን የፈረሰኛ የአድዋን የፈረሰኛ ዘማች የጠቀሱበት ላይ ብትመለከቱ በርካታ ጣሊያኖቹ እንደ ማስታወሻ የጻፏቸውን ትዝታዎቻቸውን የታሪክ ሪኮንስትራክሽን ላይ ጥቅም ላይ አውለዋል። ከዛም በተጨማሪ በጣም በርካታ ሁለተኛ ደረጃ ምንጮችን ሰከንደሪ ሶርሶችን ተጠቅመዋል። ለአድዋ አሁን ከዚህ በኋላ ሌላ ቢብሊዮግራፊ ፍለጋ ምን ሄድ አይመስለኝም። ኦልሞስት መጽሐፉ ያለው ቢብሊዮግራፊ በቂና ከዛ በላይ ነው። ሶርስ አናሊሲስ እና ኢንተርፕሬቴሽናቸውም እንደዚህው ትልቅ ችሎታቸውን ያሳዩበት ነው። ታሪክ ምንጭ አለው። እሺ ከምንጭ ተነስተን እንጽፋለን፣ ግን እንዴት ነው ኢንተርፕሬት የምናደርገው ነው። የሶርስ የምንጭ አተረጓጎማቸው ማለት እንኳ ያስቸግራል። ያው በእንግሊዘኛው ኢንተርፕሬቴሽን ብዙ የተለየም ኮኖቴሽን ስላለው ነው። ያ አንድ ትልቅ ችሎታ ነው። የመጨረሻው የመጽሐፉ አስተዋጽኦ ምንድነው ነው? ከታሪክ አኳያ ስንወስደው ጉድለትን ሙሉ በሙሉ ሞልቷል። ስለዚህ ከቅድመ አድዋ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች እስከ ድህረ አድዋ የመጡ የአፍሪካ አንድነት፣ የነጻነት፣ የአርነት ጥያቄዎችን ጨምሮ በዓለም አቀፍ መድረኩም አድዋ ያመጣውን ለውጥ ሙሉ አድርገው በመተረክ በሂስቶሪዮግራፊው ላይ የነበረውን ዋና ላኩና ይሞላሉ ማለት ነው። በዛ ትልቅ አስተዋጽኦ አለው። ለሀገረ መንግስት ግንባታ አድዋን እንግዲህ አልተጠቀምንበትም እስካሁን። ታሪክ ሀብት ነው። ምክንያቱም ዝም ብሎ ያለፈ ድርጊትና ኩነት ብቻ ሳይሆን እያንዳንዱ ሀገር ታሪኩን የሚያስጠናበት የሚያስተምርበት ምክንያት ትልቅ ለሀገረ መንግስት ግንባታ ዋና ካፒታል ስለሆነ ነው። እኛ እዛ ላይ ገና አሁን እየተንደረደርንበት ነው። አድዋን ወደ ወልድ ትርክት የማምጣቱን ስራ በሚገባ አከናውነውታል። ይሄ መጽሐፍ እንግዲህ የሀገረ መንግስት ግንባታ ላይ አስተዋጽኦ ያደርጋል ስንል መጽሐፉ በታሪክነቱ ብቻ ሳይሆን የአድዋ ታሪክ የተለያየ ቦታ ላይ ነው የምናገኘው። አሌክሳንድሮ ባውዚ የሆነ ነገር ይጽፋል፣ ተክለ ጻድቅ መኩሪያ የተወሰነችውን እንትን ይጽፋል። እንዲሁ ነው፣ የተበጣጠሰ ነው። ለጥበብ ሰዎች ለፈጠራ ሰዎችም አንደኛው ችግር የነበረ ምንድነው? እነዚህን እንደ ልብ ፈልገው የትም ቦታ ብለው ማግኘት አለመቻላቸው ነው። አሁን ግን ይሄው በአንድ መጽሐፍ ተካቶ መጥቷል። ማንኛውም እዚህ ላይ የተለያዩ ነገሮችን ለመጽሐፍ የሚፈማን ነው የፈጠራ የጥበብ ስራዎችን ለሚሰሩ ሰዎች ትልቅ አስተዋጽኦ አለው። አድዋ እስካሁን በስነ ስዕል በጣም ተተርኳል። በቲያትር፣ በፊልም፣ በድራማ ብዙ አልሰራም። ስነ ስዕልና ድራማን፣ ፊልምን ሌላውን ስንወስደው ማለት ነው ስነ ጽሁፍን ጨምሮ ያላቸው ሰውን ካፕቸር የማድረግ ፓወር በጣም ትልቅ ነው። ስለዚህ ለዛም ትልቅ አስተዋጽኦ ያደርጋል። በመጨረሻ መጽሐፉ እንግዲህ አንድ ስራ ሁሉም የተስተካከለ እንከንም የሚወጣለት ነው ልንል አንችልም። አንድ መጽሐፉ ላይ ምናልባት የሚቀጥለው እትም ላይ መስተካከል ያለባቸው እነዚህ የምስልና የፎቶግራፍ ስራዎች የምስልና የፎቶግራፍ ስራዎች አንድ ከጥራት አኳያ፣ ሁለተኛ ደግሞ ከይዘት አኳያ በተለይ ደራሲው ማነው ጸሐፊው እንዳላቸው አውቃለሁ። ዘሆል ከሌፔቲ ካሪኬቸሮች ጀምሮ በርካታዎቹን ማለት ነው የመሳሪያ አይነቶቹንም እዛው ላይ ፈልጎ የማካተት እነዚህ ምስል ታሪክን በደንብ እንድገነዘብ የሚያደርግ ነው። እነሱ ቢስተካከሉ ላለሁ ወደ መጀመሪያ ወደ አነሳው ጥያቄ ልመልሳችሁና እንግዲህ ሁላችሁም አድዋ ላይ ብትሆኑ ኖሮ የመጨረሻ ሐሳባችሁ መስዋዕትነት ከፍለናል ብትሉ ልጅ ሊሆን ይችላል፣ ሀገሬ ሊሆን ይችላል፣ ሌላ ሊሆን ይችላል። በኔ የናንተን ለናንተው አድርጉት። በኔ አእምሮ ግን የሚመጣልኝ ምናልባት እዛ የተሰዉት ሰዎች መጨረሻ ላይ የሚመጣላቸው ትውልድ ያስታውሰን ይሆን ወይ? ትውልድ ይዘክረን ይሆን ወይ? በዛ የጥይት እርሳስ ሽውሹ በሚልበት የፈረሱ አቧራው የመድፉ እንትን ባለበት በዛ መቼም
ምናልባት ህይወታቸውን ከማጣታቸው ከመገበራቸው በፊት ትውልድ ያስታውሰን ይዘክረን ይሆን የምትለዋን ነው። ይሄ መቼም የጀግና እና የመስዋዕትነት ከፋይ ትልቁ ነገር መታወስ ነው፣ መታሰብ ነው። ስለዚህ ከዚህ አኳያ አንደኛ ይህን መታሰቢያ የድል መታሰቢያ በመገንባት ሁለተኛ ደግሞ ይሄን የመሰለ የሁሉንም አስተዋጽኦ የሚዘክር የማካተተ መጽሐፍ በመጻፍ መዘከር ማስታወስ ብቻ ሳይሆን ልፋታቸውን መስዋዕትነታቸውን ህያው አድርጋችሁታል ብዬ አስባለሁ። ለክብርት ከንቲባም ለዶክተር አሻግሬም ለሌሎችም ለተሳተፋችሁ አመሰግናለሁ።